አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? ከርማችሁልኛል? በጣም ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ወንዶች ማሮች ብያላችሁ በሰላማችሁ ብዝት ይበልልኝ። ላይክማቲ በአዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ማበረታታችሁን አትርሱ። እንዲሁም የቪዲዮውን ምልክቷን ጣቅ ሰብስክራይብ የምትለውን ጣቅ ከዛ ላይ እንኳን ገጨት እያደረጋችሁ አበረታቱኝ። ማበረታታችሁን አትርሱ። ዛሬ በአዲስ ቪዲዮ እና ፋታ በሚያደርጋችሁ ቪዲዮ በነገራችን ላይ ሂክማ ወደ ፖለቲካ ገባኝ እንደትነው እኔ ፖለቲካ አላወራም። ነገር ግን እንዲሁ ገረም ያለኝ ነገር እና በቃ ሳስበው ማማ ከንከን ያደረገኝን ነገር ይዤላችሁ መጥቻለሁኝ። ወደ ቪዲዮ ማዳመጥ እንገባለን። እንዲሁም ያው እንደሚታወቀው አብቹ በዛ በስልጤ በምናምን ቤት እየገነባ ነው ማለት ነው። እና እስቲ የሚያስተላልፈውን አዳምጠን አብረን እንቆያለን ማለት ነው። የሚያቀራርብ ነው፣ ወደ መካከለኛ የሚያመጣ መሆን አለበት። የከተማ ኮሪደር ብለን ላለፉት 4-5 ዓመታት የጀጥር ሰዎች ቤት እያፈረስን መንደሮች እንደቀየርን ይታወቃል። ለምሳሌ እኛ አዋሪ አካባቢ በጣም ዝቅተኛ የሚባል የአኗኗር ዘይቤን የሚኖሩ ዜጎቻችንን በአካባቢውን ለመቀየር ቤት ገንብተን ለመስጠት ሞክረናል እና ያ ልምምድ በግል ሀብት ያላቸው ሰዎች፣ ጉልበት ያላቸው ወጣቶች፣ መርዳት የሚፈልጉ ሰዎች ታክለውበት በከተሞች አካባቢ በመቶ ሺዎች የሚቆጠሩ ቤቶች ተሰርተዋል። አዲስ አበባ ብቻ በጣም በርካታ ቤቶች ፈርሶ ተገንብተዋል፣ ተጠግነዋል። ያ በከተማ ላይ የሰራነው ስራ ወደ ገጠር ካላመጣ ነው በቀር በከተማ ብቻ ሰርተን ብልጽግና ልናረጋግጥ አንችልም። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋል እና የተሻገረ ገጠር ከነበረ የኖሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም ነበረን። ለዚያ ዘንድሮ በማዕከላዊ ኢትዮጵያ 5ቱም ዞኖች ስራ ተጀምሯል። በሃላባ፣ በከምባታ፣ በስልጤ፣ በሀዲያ እና በጉራጌ ዞን በ5ቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት የአንዱ ቤተሰብ ቤት 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። ሁለተኛ የከብት ተረፈ ምርት የሰውም ዌስት ተከማችቶ ባዮጋዝ በእያንዳንዱ ቤት ባዮጋዝ አለ። ስለዚህ እናቶች እንጨት አይቆርጡም፣ እንደከዚህ ቀደሙ አይጨስባቸውም። ባዮጋዝ ተጠቅመው ማብሰል ይችላሉ። ሶስተኛ እያንዳንዱ ቤት ሶላር አለው። ሶላር ስላለው ሁሉም ቤት ቴሌቪዥን አለው። ሁሉም ቤት ስልክ ቻርጅ ያደርጋል። መብራት አለው። ይሄ ለኛ አርሶ አደሮች በጣም ትልቅ ትርጉም ያለው ነገር ነው። ሁሉም ቤት ሽንት ቤት የተሰራ አለው። ሁሉም ቤት ውሃ አለው። የቦቴዎች ተሰቅለው ውሃም ተከማችቶ ለሻወርና ለሽንት ቤት መገልገል የሚያስችል አቅም አለው። በእያንዳንዱ ጓሮ የጓሮ እርሻ አለ። ጎመን አለ፣ ቃሪያ አለ፣ ልዩ አትክልቶችና ፍራፍሬዎች አሉ። አቮካዶ፣ ማንጎ እንደየ ከባቢው ተተክለዋል። እዚህ ደግሞ እንሰትም አለ። ቡና ያለባቸው አካባቢዎችም አሉ። ከዚህ በተጨማሪ ማር አለ። ሌማቱን የሚያካትተው የዶሮ እርባታ አለ። ስለዚህ እያንዳንዱ ሃውስሆልድ ወተት ያገኛል፣ እንቁላል ያገኛል፣ ከጓሮ ጎመን፣ ሰላጣ ያገኛል፣ ቃሪያ ያገኛል፣ ኢነርጂ ያገኛል። ከቤተ ዘመድ ጋር ራቅ ያለ አካባቢ ካሉ ሰዎች ጋር በስልክ መገናኘት ይችላል። የዜና አውታር ለመከታተል በየቤቱ ቲቪ አላቸው። ይህንን የአኗኗር ዘዬ በኢትዮጵያ ደረጃ 50-60% አመጣን ማለት ከበለጸጉ ሀገራት የአኗኗር ዘዬ ያስተካከል ነው ማለት ነው። በቃ የሰለጠነው ዓለም ከዚህ የተለየ ምንም ነገር የለውም። ይሄ ቤት እኔ ካደግኩበት የእድገት ደረጃ በብዙ እጥፍ ይበልጣል። በንጽህናው፣ በአየሩ ጥራት ባለው ቤት ውስጥ ባለው የፕራይቬሲ የአኗኗር ዘዬ በብዙ መንገድ ይበልጣል። ነገር ግን ይህንን ሳምፕል እንዴት እናበራክተው ነው ጉዳዩ፣ እንዴት እናባዛው። በከተማ ያሉ ሀብታሞች
ዲያስፖራዎች፣ የመንግስት መስሪያ ቤቶች፣ ኩባንያዎች የሚያጸድቅ ስራ መስራት ከፈለጉ ለነፍሳቸው እርካታ መስጠት ከፈለጉ ይህንን ጉዳይ ነው ማገዝ ያለባቸው። እያንዳንዱ ኩባንያ በየመንደሩ 10-15 እየወሰደ በጣም ውድ አይደለም ቤቱን የሰራ ነው። 80% ይሄ ጡብ የምታዩ አፈር ነው፣ የከባቢ አፈር ነው። 10-15% ሲሚንቶ ይቀላቀልበታል። አብዛኛው ሪሶርስ ሎካል ነው። ከቆርቆሮ ከሶላር ውጪ አብዛኛው የምታየው ጉዳይ ሎካል ነው። የሰው ጉልበት እንጠቀማለን፣ ሎካል ማቴሪያል እንጠቀማለን። በረከሰ ግን ፕላንድ በሆነ መንገድ ነው የምንሰራው። አሁን እዚህ አካባቢ ለቅሶ ቢያጋጥም እንደምታየው ነው፣ መስኩ ሰፊ ነው። ሰርግ ቢያጋጥም ምንም አይነት ችግር የለም። መለስተኛ መገበያየት ፈልጉ ለገበያም ይሆናል። ሰፊ ቦታ ነው። ይሄን ይዘ እንግዲህ እንደሰማችሁ መንግስታችን ማሻአላ በስልጤ በዛ በወላይታ በኩል ማሻአላ በጣም የሚያማምሩና ደስ የሚሉ ቤቶች እየገነባ ነው። በጣም ደስ ይላል። እኛ ሞላ ኢትዮጵያ ቢለማልን ቢሻሻልልን በጣም ደስ ይለናል ሆናል ለመናገር። ምክንያቱም ሀገራችን ነው ወደ ኋላ መቅረት የለባትም። ሀገራችን በጣም ውብ ብዙ አይነት ነገር ብዙ አይነት የሚጎበኝ የከዋክብት አገር ናት። በጣም ደስ ይለናል እኛ ሀገራችንን ቢለማ። ነገር ግን እኔ በነገራችን ላይ ፖለቲከኛ አይደለሁም፣ ባይዘወይ ፖለቲካም አላውቅም። ነገር ግን ያው የመሰለኝን አስተያየት ነው መናገር ያለብኝ እና በጣም ደስ ይላል። ማሻአላ ይሄ ሊበረታታ የሚገባ ነገር ነው። ነገር ግን በአማራ ክልል በኮምበልሻ በባቴ በቃ በደብረ ብርሃን አሉ በስመ አማራ እናት አባት የተገደሉባቸው ወላጅ አልባ የሆኑ በረሃብ በብርድ በፀሐይ እየተሰቃዩ የሚኖሩ ዜጎች አሉ፣ ህፃናቶች አሉ። እነዛንም እንደ መንግስት በጣም ይታወቃል። ዓለም የሚያውቀው ነው። እንኳን አይደለም መንግስታችን ዓለም የሚያውቀው ነው። ለነዛም ቤት ሊገነባላቸው ይገባል። በመንግስት ደረጃ ሊታዩ ይገባል። ትምህርታቸውን ሊማሩ ይገባል። ስለዚህ እንደ መንግስት ይህም ይመለከታል። አማራ ክልል ያለ ህፃናት ያለ የቲም ያለ ወላጅ አልባ ልታያቸው ይገባል። ይህ የራሴ ግል አስተያየት ነው። እናንተ ደግሞ የአማራ ክልል መንግስት መይት ፖለቲካችሁ ጠንብ ራሳችሁ አማራ ነፃ እናወጣል ትላላችሁ፣ ራሳችሁን አማራን ትገላላችሁ። በቃ እኔ እንጃ አማራ ክልል ላይ እንዴት አለ ህግ እንዴት አለ የህግ ስርዓት እየተካሄደ እንደሆነ አላውቅም። ምንም እያካሄዳችሁ እንደሆነ አላውቅም። ጦዝ ትሉብናላችሁ፣ ዙራችሁ እኛኑ ትገሉናላችሁ። በቃ ዛፍት እኛ መንግስትም ቢሆን ዛፍ ይተክላል፣ ቤት ይሰራል፣ እኛን ይገላል። እኛ ምን ያደርግልናል? እኛ ምን ይሰራልናል? ቤት ሰራህ፣ ገነባህ፣ ዛፍ ተከልክ፣ አገር አጸዳህ። ሰው እያጸዳህ እኛ አገር ብታጸድ አገር ብታለማ እኛ እያለቅን እኛ ምን ይሰራልናል? ምንም እኮ ለእኛ ፋይዳ ቢስ እኮ ነው። ምንም ፋይዳ ያለው ነገር እኮ ነው። እኔ የኛ ሀገር ህግ መላላት የኛ ሀገር በእንዴት አይነት ስርዓት እየተመራ እንደሆነ እኔ ምንም አይገባኝም። ምን ለመናገር እኛ ልቅስ መለስ በቃ ዙረን መለስ አይላብዩ ልንለው እየራሱ እያስፈለገን ነው። ምክንያቱም በመለስ ጊዜና እኛ ፖለቲካ ለፖለቲካ እዛው ይፋለጥ አያገባንም። እኛ ፖለቲካ እናቅ። ነገር ግን ድሃው በነፃነት እየተንቀሳቀሰ ነበር። እኛ ስለ መንግስት ስለ ፖለቲካ መለስም ያርድ ነበር፣ ይገል ነበር፣ ያስር ነበር። ነፃነት የለም ነበር። አልቅስ ያን ይሻለን ነበር። ነፃነታችንን አግኝተን ድሃው የትም ቦታ ግልብጥ ብሎ ተነስቶ ተኝቶ በሰላም ሽፍታ ሁላ ወሻላው ሆዱ ገብቶ ነበር። ሽፍታ ሁላ አፉን ዘግቶ ነበር። አሁን እኮ ተነስቶ የማይረባውም ተልካሻውም ጫቅሞም ይገላል፣ ሰክሮም ይገላል።
በቃ የሰው ነፍስ እንዲንሰሳ ሆነ። በቃ በማን ጊዜ ማሻአላ በብልጽግና ዘመን እንዴ! እኛ ምን ይሰራልናል? እኛ ምንም እኮ ይሰራልን። እኛ ለቅስ በመለስ ጊዜና በሴፍትነት እርዳታ እየተንበሻበሽን አለ ራህታችን እየተንቀሳቀስን ዲሃው ነው አልኩት። እናንተ ፖለቲካ ለፖለቲካ ለምትሾካሾኩት እኛ አያገባንም። አሁንም እናንተ እኛን የፖለቲካ ማራመጃ ነው ያደረጋችሁን እንጂ ለእኛ ምንም አልጠቀማችሁን። ህፃናቱ ይወጣ ይታረዳል፣ በአደባባይ በጀገራ እነሰየፋል። ህፃናቱ ያለ ወላድ ቀርቷል፣ በራብ ይሰቃያል። እናንተ ቤት እየገነባችሁ ታሳዩልናላችሁ። ተምር ዛፍ እየተከላችሁ እየጠረጋችሁ ታሳዩልናላችሁ። እኛ ላይ ኢሽ ፋኢዳ ቢላህ አለይኩም። እስቲ ንገሩኝ፣ እውነት እንደ እኔ ስሜት ይሰማችኋል? ያ ጀማዓ ስታስቡት እንዲሁ የኢትዮጵያን ነገር ሽማግሌው ወጥቶ ይታረዳል፣ ወጣቱ ወጥቶ ይታረዳል። እናንተ በጎን ደግሞ ይሄን በልጽገን ይሄን አጥርገን ይሄን አበጅተን ብላችሁ ታሳዩናላችሁ። እኛ ይሄ ምን ጠቀመን? ይሄ ረምኛ የጠቀመን ነገር የለም። ረቅስ እንዲህ ህጋችሁን አስከብራችሁ ሽፍታን በቁጥጥራችሁ አውላችሁ ነፃነታችንን ስጡን። እኛም የተረዘቅነውን ተረዝቀን ሀገር አለን ብለን ወደ ሀገራችንን እንድንመጣ ቦታ አመቻቹልን። እኛ ቤት ሰራህ በዛ እየገደልክ በአንዱ ቦታ ህፃን እያለቀሰ እናት እያለቀሰ እየተረደ እኛ ይሄ ቤት አሳምረህ አሳይህን። ምን አሳይህን? እኛ ለእኛ ምን ይሰራልናል? ይሄ እንዲሁ ይሄን እንዲሁ ይሄን ምንም እኔ ይሄ እንዲሁ ኦሳያ ብይ ጀግና ነው አለልህም። አቡኔ አለልህም ዞሮ ዞሮ ምክንያቱም እኛ መጀመሪያ ነፃነት ያስፈልገናል። እኛ ፀሐዩም ዝናቡም ተኝተን ተነስተን ተንቀሳቅሰን መብላት የምንፈልገው በነፃነት ነው ያከይ እንጂ አንተ ቤት ገነባህ እኛ በስቃቃን በረሃብ እየተሰቃየን እኛ ምን ይሰራልናል? እኛ ምን ይሰራልናል? ቤት አሳይህን፣ ሻሪያ አሳይህን፣ ሀገራችንን በላጸገ በነፃነት መጥተን አልተንቀሳቀስን እንዲህ ልባችን አልተዝናናንበት እኛ ምን ይሰራልናል? አንተ ስልጣንህን ልታቆይ በዛ ሚዲያ እንትናን አላማን መዝራዓ ሰራን እንትና ገባን ትላለህ። እኛ ይሄ ምን አገባን? ለእኛ ይሄ ምን ይጠቅመናል? እኛ የሚጠቅመን ሰላማችንን አግኝተን ወጥተን ገብተን እናት አባቶቻችን ያለ ጧሪስ ያለ ቀባሪ ቀርተው እኛ ኢትዮጵያ መጥተን ሀገራችንን ተዝናንተን በሰላም ወጥተን እንገባል ብለን የማናስብበት ሀገር ሆና ሽማግሌ ወጥቶ ወጣቱ ወጥቶ ህፃኑ ወጥቶ እየቀረ ለእኛ ምን ይሰራልናል? ቤት ገንብታ ብታሳየን ዛፍ ተክላ ብታሳየን ለእኛ ምን ይጠቅመናል? እኛ የሚጠቅመን ሰላማችን ነው። ወደ ሰላማችን መልሱን። ፍትህ ለእኛ ለአማራ ክልል ህዝብ። እኛ የአማራ ክልል መንግስት የክልሉ መንግስት ምን እየሰራ እንዲሁ አላውቅም። ሽፍታ ጋር አብሮ ይገለናል። ወላ መንግስት ገዳፊ ነው። ወላ እኛን አማራን ነፃ እናወጣል እያላችሁ ፉንፉን ትላላችሁ። እኛ ነው ራሳችንን ታጠፉናላችሁ። ውይ የእናንተስ ከፋ፣ እውነት ከፋ። እና ለማንኛውም መንግስታችን ህጋችን ይከበር። መጀመሪያ ህጋችንን አስከብሩልንና እኛ በነፃነት እንኖር እላችኋለሁኝ። ይሄ አስተያየቴ የተመቻችሁ እና የአማራ ህፃናት ይገንባለት። እነዛ ወላጅ አልባ የሆኑ በምንድን ነው የሚባለው በሸሪያ ተወጥሮ የተቀመጡ ጎዳና ላይ የተቀመጡ ህፃናቶች ቤት ይሰራላቸው። እነሱም ህዝብ ናቸው። ያለ ወላድ እናንተው ገላችሁ፣ ያለ እናት ያለ አባት አስቀረታችኋቸዋል። እናንተው እንደገደላችሁ ቤቱንም ስሩላቸው እላቸዋለሁ። ፍትህ ለነዛ ህፃኖች፣ ወላጅ አልባ ለሆኑት ትምህርት እያማራቸው ትምህርት መማር እየፈለጉ መማር አቅማቸው ያነሳ ሆዲያቸውን እየራባቸው ምግብን መብላት እያስፈለጋቸው እየተራቡ ለተቀመጡት ቀን ሌሊት እንባ ደም እያለቀሱ ለተቀመጡት ህፃናት ፍትህ ለነሱም ቤት ይገንባላቸው። እኛ ራሳችንን ሰርተን የምንኖረው ሰርተን እንኖራል እላችኋለሁኝ። ላይክ ሸር እያረጋችሁ ይህ ቪዲዮ ቫይራል እንዲወጣ ፈልጋለሁኝ። ለህክመቱ በአዲስ የሆናችሁ ላይክ ሰብስክራይብ እያረጋችሁ አበረታቱኝ። ለምታበረታቱኝ ሀሳብ አስተያየታችሁ እንዲሁም ኮሜንት ላይ አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።